አንደኛ ነገሥት መጽሐፍ ምዕራፍ 17ን በጣም የምታነቡት የምታውቁት ክፍል ነው። እሱን ቃል ካካፈልኳችሁ በኋላ ጸልዬ እጨርሳለሁ። ከ1 እስከ 16 ነውና 291 ላይ ገጽ ምዕራፍ 17 ቁጥር 1 ላይ በገለአድ ቴስቢያዊ የነበረ ቴስቢያዊ ኤልያስ አካብን በፊትህ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔር ቃል እንዲህ ሲል ለእርሱ መጣለት። መጀመሪያ ለአካብ የገለአድ ቴስቢያዊ ይላልና ኤልያስ መልእክት ይዞ መጣ። ለማን? ለአካብ። ምን አለው? በእነዚህ ዓመታት ምን አይሆንም? ጠልና ዝናብ አይሆንም ብሎ መልእክት አመጣ። መልእክት አምጥቶ እንደገና ለሱ ደግሞ መልእክት መጣለት። እግዚአብሔር ለአምጪውም መልእክት ያመጣል። እስቲ አሚን በሉ። እሱ መልእክት ተናግሮ ሲጨርስ የእግዚአብሔር ቃል ይላል እንዲህ ሲል ለእርሱ መጣለት። ለማን? ለኤልያስ። ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው በኮረፋፋ ውስጥ ተሸሸግ፣ ከወንዙ ትጠጣለህ፣ ቁራዎች በዚያ ይመግቡ ዘንድ አዝዣለሁ። ዛሬ አንድ ነገር የሚሆን ይመስለኛል። መንፈሳዊ ዓለም አንድ ነገር ያዛል። የስብከቴ ርዕስ አዝዣለሁ። ማን ነው ያዘዘው? እግዚአብሔር። ለማን? ለኤልያስ። ምን አለ? ቁራ ይመግብ ዘንድ ምን ብያለሁ? አዝዣለሁ። ሁለተኛውን ላንብብላችሁና እንጸልያለን። ሁለተኛ ቁጥር 8 ጀምሮ ተነስተ በሴዶን አጠገብ ወዳለች ወደ ሳራፕታ ሂድ፣ በዚያም ተቀመጥ። እነሆ ትመግብ ዘንድ አንዲትን ባልቴት ምን ብያለሁ? አዝዣለሁ። የእስራኤል ቅዱስ እግዚአብሔር እናመሰግናለን። ዛሬ መንፈሳዊ ዓለም የሆነ ነገር ስለሚያዝልን አሚን ላለ ይሁንለት። አዝዣለሁ ስለምትል አንተ ካዘዝክ ደግሞ ሁሉ ይታዘዛል። እግዚአብሔር አምላካችን ሆይ በዚህ ሰዓት የቃለ መልእክት 100 ፍሬ በሕይወታችን እንዲያፈራ ጸለይን። የዚህ አካባቢ አለቃ ነኝ የሚል መንፈስ በስም ስልጣን የተመታ ይሁን። ለአንዴና ለዘላለም በስም ስልጣን የተመታ ይሁን። አየሩን ለቆ እንዲሄድ በኢየሱስ ስም አዘዋለሁ። ሰፈሩን ለቆ እንዲሄድ አዘዋለሁ። በኢየሱስ ክርስቶስ ስምና ስልጣን፣ በቤተ ክርስቲያን ስልጣን ይሄን የጨለማ ዓለም ገዢ መንፈስ በኢየሱስ ስም የተመታ እንዲሆን አዝዣለሁ። በናዝሬቱ በኢየሱስ ስም የተነቀለ እንዲሆን አዝዣለሁ። ጠንቋይና አስማተኞች እንዲነቀሉ አዝዣለሁ። እርኩሳን መናፍስቶች እንዲበተኑ አዝዣለሁ። በኢየሱስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። አሜን ናችሁ? እግዚአብሔር ይባረክ። ይሄ በገለአድ የሚል ምንም ባክግራውንድ አንድ ገጠራማ ከተማ ውስጥ የሚኖር ድንገት የተከሰተ እንደሚመስል አንዳንዶቹ የካህን ልጅ አይደለም እሱ ታዋቂም ሰው አይደለም ምንም ባክግራውንዱ የሚነገርለት የሌለው ብድግ ብሎ እግዚአብሔር በሆነ ሲዝን ላይ በአካብ ሲዝን ላይ ተገልጦ ልምላሜ የሚሰጠው በዓል ነው ተብሎ በሚነገርበት ጊዜ በዓል አይደለም ልምላሜን የሚሰጥ እግዚአብሔር ነው ብሎ የተገለጠ የእስራኤል አምላክ እግዚአብሔር ብቻ ነው እንጂ የልምላሜ አምላክ ተብሎ ነገር የለም ብሎ ተገለጠና ለአካብ እግዚአብሔር ተገለጥ ብሎት ሄደና በእነዚህ ዓመታት ጠልና ዝናብ አይሆንም አለ። ከዛ ማስረጃ ሲለው ከተናገርኩት ቃል በስተቀር አይሆንም አለ። አሚን በሏ። እና ይሄንን ነገር ከተናገረ በኋላ እግዚአብሔር አንድ መልእክት አመጣለት ለኤልያስ። ለዚህ ለኤልያስ ቴስቢያዊ ማለት ቴስፒ ነው የተደረገው እና ቴስቢያዊ የሚቆጥር አንድ ድንገት በጣም ጀኒዩን የሆነ አኖይንቲንግ ያለበት ሰው የሚያስፈራ ሰው ተገለጠ። በምድሪቱ ላይ ድንገት ተገልጦ ጠልና ዝናብ አይሆንም አለ እና በዚህ ዘመን ላይ የሚያስፈልገው ያልተጠበቁ ሰዎች የሚገለጡበት ዘመን ነው። እስቲ አሚን በሉ። አረ በደንብ አሚን በሉ። ከልምምዶቻችን ውጪ የሆኑ ሰዎች፣ እግዚአብሔር አፍ የሆኑ ሰዎች፣ እውነት የእግዚአብሔርን መልእክት የያዙ ሰዎች ድንገት መጥተው የሰማይንም የምድርንም ዜና የሚያወሩ ሰዎች ይነሳሉ እና ተገለጠ። ይሄ ነገር እስከሚፈጸም ድረስ ትንቢቱ እውነት ነው ውሸት ታይም ስለሚፈልግ ጊዜ ስለሚፈልግ እግዚአብሔር መጣና ቃል ላመጣው ለአካብ ለነገስታት ነው መልእክት ላመጣው ሰው እግዚአብሔር እንደዚህ አለው፣ ሂድና በኮረብ ዋሻ ውስጥ ተሸሸገ። ከዛ ኤልያስ እሺ ብሎ ታዘዘ እና ትልቁ የነቢያት
ውበታቸው እግዚአብሔርን መታዘዛቸው ነው። አረ አሚን ጀዳ። እግዚአብሔር መጣና አሁን ታውቃላችሁ ጠልና ዝናብ አይሆንም ብሎ የመጀመሪያ አገልግሎቱን በነገስታት የጀመረ ሰው ዋሻ ውስጥ ገባ ሲባል እሺ ይላል። ኤልያስ እሺ ብሎ ገባ። እየሄደ ያለ እግዚአብሔር አንድ ነገር አለው። ምን አለው? ላንተ የሚያስፈልግህን ቀለብ በጠዋትና በማታ እንዲያመጣልህ ቁራን አዝዣለሁ። ትንሽ ስለ ቁራ ኢዮብ የተናገረው ክፍል ልቤን የሚነካኝ ክፍል አለ። ስለ ቁራ ጎግል አድርጌም አንብቤያለሁ እና ቁራ ሲወለድ ነጭ ነው። ሲወለድ ነጭ ነው እና እናትና አባቱ ሲያዩት ቁራ ምንድነው? ጥቁር ነው። በሂደት ነው የሚጠቁረው እና እናትና አባቱ ሲያዩት ነጭ ነው እና ይደነግጡና ጥለውት ይሄዳሉ እንደተወለደ። ኢዮብ መጽሐፍ 38 ላይ ታገኛላችሁ ይህን ክፍል እና ጥለው ሲሄዱ ይጮሃል። ቁራ ዝም ብሎ ይጮሃል። እሱ ሲጮህ ከአፉ ከሚወጣው ጠረን የተነሳ እነዚህ ጥቃቅን የሚበሩ ምድር ይባሉት እብስት ምን ነፍሳት እየበረሩ የአፉን ጠረን እየፈለጉ አፉ ውስጥ እየገቡ እሱን እየተመገበ ነው የሚያድገው እና ቁራ ኖ ሲልከው በዛው ነው ወጥቶ የቀረው። አሳዳጊው ሲልከው ግን አሜን ማን ነው ቁራን መግቦ በጫጩትነቱ ሲጮህ የመገበው ይላል ኢዮብ። ማን ነው የመገበው ይላል እና ባለውለታው ነው እግዚአብሔር ለቁራ። ስለዚህ እግዚአብሔር መጣና ለሰው የማይታዘዘውን ቁራ ጠዋትና ማታ ለኤልያስ እንዲመግበው አዘዘው እግዚአብሔር። እስቲ በደንብ አሚን በሉ። ከየትኛው ቄራ አላውቅም እኔ ግን ጠዋትና ማታ ግን ለኤልያስ በሰዓቱ አሁን ሳይንስም እኮ በቀን አንድ ጊዜ ወይም ሁለት ጊዜ ነው መብላት ሰው ሁሉ አቁሟል። አሁን ብዙ ሰዎች ብዙ ጊዜ በመብላት ነው በሽተኛ እየሆኑ ያሉና ትእዛዙን ስለሚያውቅ ለማን ነው ለኤልያስ በቀን ሁለት ጊዜ ነበር የሚያመጣለት። በቀን ሁለት ነበር የሚበላው ኤልያስ እና በቀን ሁለት ጊዜ በሰዓቱ ይዞለት ይመጣል ቁራ። ያለ ማዛነፍ ይዞለት ለምን መጣ ካላችሁት እግዚአብሔር ለኤልያስ መጣና ታዛዡን ሳይሆን የነገረው ያዘዘውን አሜን በሉኝ እናንተ አዝዤልሃለሁ ምን ይመግብ ዘንድ አለው። አንዳንድ አገልጋዮች እንዴት ነው የኖሩት ብትሉኝ እነሱም አያውቁትም የሚከተላቸውም ሰው አያውቁትም ግን የማይታወቅ ዓለም ግን የሆነ ነገር አዞላቸው። አረ አሜን በሉኝ እናንተ እና አዝዣለሁ ምን ይቀልብ ዘንድ ቁራናስ ዛሬ ለዚህችም ቤተክርስቲያን አንድ ለሚያምን ሰው ለተናጋሪው ለሰሚዎችም መንፈሳዊ ዓለም አንድ ትእዛዝ ያዝላቸዋል። እስቲ ያዛል የሚል አንድ ሰው አሜን የሚል ታውቃላችሁ። ክቡር ጠቅላይ ሚኒስትራችን ዛሬ ኮሊደር ስራ ብሎ በመላው ክልል ይሰራ ብሎ ካዘዘ ተፈጻሚ ነው የሚሆነው። የሚጽፉ አሉ ወደ ታች ያወርዱታል ያስፈጽሙት። እውነት ውሸት እሳቸው ካዘዙ ይፈጸማል። ኮሊደር በለው ቤቶች በለው ህዳሴ በለው ትእዛዙ ይፈጸማል። ታዲያ ያንቺ ጌታ የነገስታት ንጉስ የጌቶቹ ጌታ ዛሬ ለአንድ ሰው ሰማይ አዝዣል። እኔ ሰምቻለሁ ምን የሚል ተሰማ ካላችሁ ሰማይ ለአንድ ሰው ያዝለታል። የማይታዘዝ ነገር ያዛል ግን ለሌላ የማይታዘዘው ለእግዚአብሔር ይታዘዘዋል። ቆይ ቁራ እኮ ኤልያስን ስለሚወደው አይደለም። ኖህ እኮ አድኖት ውሃው ጎሏል አልጎደለም ብሎ ሲልከው በዛው ቀረ። እርግብ ነው የተመለሰችው። አይሰማም። ያዘዘውን ግን እግዚአብሔርን ግን ለኤልያስ እኔ በጣም ይገርም
ሎኬሽን ያውቃል። ቻላ ባሱ በሰዓቱ ነው እኮ የሚመጣው። ለአንድ ሰው እግዚአብሔር ሲያዝ በጆሮ ጠጋ በለና ያለ ሰዓቱ አይመጣም። የእግዚአብሔር ትእዛዝ በሰዓቱ ይመጣል። እኔ ሲያዝ አውቃለሁ። እግዚአብሔር አውቃለሁ። ቤተሰብ ያውቃል። ወደዚህ ምድር ስመጣ እግዚአብሔርን ሰምቼ መጥቼ እንዴት እንዳዘዘ አውቃለሁ። ሰማይ ሲያዝ ምድር እምቢ ማለት አትችልም። ሰማይ ሲያዝ ቁራ እምቢ ማለት አይችልም። እኛ የምንጨነቀው ምን መሰላችሁ? እሱ እንዲያዝልን ሳይሆን እኛ እግዚአብሔርን እንድናዘው ነው የምንፈልገው። በጸሎታችን አናዘውም። አንዳንድ ጊዜ እግዚአብሔርን ይሄንን አድርግ፣ ይሄንን አድርግ፣ ይሄንን አድርግ ብለን እናዘዋለን። ጸሎታችን ራሱ ልክ አይደለም። ልክ ነው። አሁን ስለ ጸሎት እየተማራችሁ ቆይ፣ አሁን ለምሳሌ ሞባይል አለ። የእግዚአብሔር ሰው ደወለልኝ ለኔ፣ ነብይ አቤት፣ ማክሰኞ ፕሮግራም እንድትይዝ ፈልጌ ነበር። ስንት ሰዓት? የትኛው ማክሰኞ ብለን እናወራለን። እየነገረኝ ነው። ከዛ እኔ እሱ እየነገረኝ እሺ ማክሰኞ ነው፣ እሺ 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 ብዬ ብዘጋ ስንት ሰዓት? የትኛው ማክሰኞ ነው? የትኛው ማክሰኞ? ብዙ ማክሰኞ አለ። የትኛው ማክሰኞ? ጸሎታችን ብዙ ጊዜ ታውቃላችሁ እኛን የምናወራው እንጂ እሱ እንዲያወራልን አንፈቅድ። ስልክ ላይ አሁን ያገባችሁ አላችሁ፣ ሚስትህን እራት ምን ልስራልህ ምናምን ስትለው ስሪ ብላ አዘጋ። ምን ልስራልህ ካለች አንተም መስማት አለብህ፣ እሷም መስማት አለባት። ጸሎት ማለት እኛ ብቻ ምን ለፈልፍበት አይደለም፣ እሱ የሚነግረን ነው። አሜን። ስለዚህ እግዚአብሔር መጣና ለኤልያስ ስፔሲፊክ አድርጎ አሁን የምመግብ አለ በቁራ ነው ሲለው ይሻል እመግብሃለሁ። መመግብ ግን እኔ ባዘዝኩበት ስፍራ ስትኖር ነው። አንዳንድ ሰዎች ስፍራ ለቀው የእግዚአብሔርን ትእዛዝ ይጠብቃሉ። ያለ ስፍራ ቦታ ላይ ያደርገው ምን እንደምታደርገው ዋሻ ውስጥ ግባ። ያችን ሴት ታውቃላችሁ አለ ኤልሳ በር ዝጊና ማድጋ ሰብስቢና በር ዝጊ አለ። እስቲ በየትኛው ሎጂክ ነው ሰው በር ዘግቶ የሚባረከው? ሰማይ ግን ለሷ በረከት ያዘዘላት በር ዘግታ ነው። ለኤልያስም በረከት እግዚአብሔር ያዘዘለት ዋሻ ውስጥ። የሕግ መምህር በሸለቆ ስፍራ ውስጥ በረከትን ያዛል ይላል መዝሙር 84 ላይ። እስቲ አሜን በሉ። የማይመች አትሞስፌር ውስጥ ሆነ አንተ መታዘዝህን ነው እንጂ የሚጠብቀው እግዚአብሔር የማይቻል ነገር እንደሚችል አምኖ ያዝላችኋል። አሜን በሉ። አዘዘ። የሕግ መምህር በሸለቆ ስፍራ በረከትን ያዛል። መምህራችን በስ እሱ ባለን ቦታ ላይ ነው የሚያዝ። ዛሬ ለአንድ ሰው ለሚያም ቆይ ስሙኝ፣ እንደዚህ አይነት እንኳን አምነን እንቀበል የለም። ወረቀት ይጽፍና አንድ ዶክተር ታይላንድ ሄደህ እንድትታከም ብሎ ይጽፍላል አለ ያዛል። እንደዚህ ሪፈር ብሎ ያዝልሃል። ምንድነው ካንሰር ነው ያለብሽ ወይም ያለብህ ብሎ ለማትድንበት አዞ ወረቀት ይሰጣል። ካንሰር ብለህ አምነህ ወረቀቱን ተቀብለህ ወደ ታይላንድ ይሄዳል ሰው፣ ወደ አሜሪካን ይሄዳል ለሕክምና የታዘዘለትን የዶክተርን ቃል ሰምቶ። ኤልያስ ግን ዋሻ ውስጥ እባርካለሁ ሲለው አላለም። አሜን በሉ። እሺ ብሎ ታዘዘ። ለጤንነታችን ቀውስ የሆነ እንደማንድንበት አሁን ካንሰር ያድናል። አሁን ታውቀው እንኳን ካንሰር ዓለማችን አሁን ያሉ ሳይንቲስት በሉት ምሁራን በሉት የተማሩ ሰዎች በሉት ስኳር መፈወስ አቅቷል። ዓለም አቅቷታል። እስቲ አንድ መንፈሳዊ ዓለም ዛሬ ከባድ ነገር የሚያዝለት ዛሬ የሆነ ዓለም የሚታዘዝለት ሰው አለ። በአንተ የማትችለውን ነገር እግዚአብሔር ችሎ ያዝልሃል። አሜን በለኝ። አንተ ያቃተህን ነገር ሰማይ ያዛል ይሆናል። አሜን በለኝ። ኢየሱስ ክርስቶስ ጌታ ነው። የሰው ልጅ እግዚአብሔርን ከሚታዘዝ ይልቅ አንድ ዶክተርን አትታዘዙ አይደል? የሆነ ነገር ይታዘዛል። እግዚአብሔርን መታዘዝ አይችልም።
ኤልያስ ግን እግዚአብሔር እንዳለው አደረገ ይላል። ሂድ ዋሻው ሲባል አደረገ። ትእዛዝ፣ የእግዚአብሔር ትእዛዝ የሚሰራል። አንዳንድ ጊዜ ዝም ብለህ ትባረካለህ። ኖ ውሸት ነው። እግዚአብሔር የሚያዝህም አለ። የሚያዝልህ ስትታዘዘው ነው። ዋሻ ውስጥ ገባ። አንድ በጣም አግሬሲቭ ሆኖ የተገለጠ ነገስታት ጋር ትንቢቱ ምድርና ሰማይ ላይ ምንም አይሆንም ብሎ የሚሆንለት ሰው እንዴት ይሰወራል? ተሰውራል፣ ተሸሸጋል። አዝዤልህ ዮናስ ታውቃላችሁ አይደለ? ሌላ ጊዜ እድል ካገኘን ትንቢተ ዮናስን እንካፈላለን። እግዚአብሔር ወደ ነነዌ ሄድ ሲለው ወደ ተርሲስ ሄደ። አሳ ነባሪ አዘጋጀልና ዮናስ አይሰማውም። ያውቃል እሱ እምቢ ብሎ እግዚአብሔር አሳ ነባሪ አዘጋጀ ይላል። ዮናስ አይሰማም፣ አሳ ነባሪ ግን ይሰማል። ሲገለ አሳ ነባሪውን እንደዚህ ያለው ዮናስን አለው ሲለው የብስ ላይ ትፋው ብሎ አዘዘው። መጽሐፍ ቅዱሳችሁን አንብቡ። እግዚአብሔር አሳ ነባሪውን አዘዘው፣ ትፋ። ዛሬ የሆነ ነገር ይተፋል። ዛሬ ተውጣ አትቀርም። አሜን በለኝ። ተሸፍና አትቀርም። አሜን በለኝ። አንተ ዳይሬክሽን ስትህ እንኳን እግዚአብሔር ወደ ሌለበት ብትሄድ እግዚአብሔር ወደ አለበት መልሶ ታዞ ይተፋል። አሜን በለኝ። አዘዘው። አሳ ነባሪ ታዘዘዋል። አንድ ቃል ካወጣ በቃ እኮ ቁራ ጠዋትና ማታ ኤልያስን ትኩስ ነገር ይዘ ቀልብ አለ። ደግሞ ያዘው። አንዳንድ ጊዜ እኛ የኖርነው ኑሮ ታዞልን ነው። ያውም የታዘዘልን እኮ የማይታዘዝ አዞ ነው ያኖረን። እኔ ለአንዳንድ ሰዎች ወደው ብዙ ነገር ሲያደርጉላቸው ይደንቀኛል። ለኔ አያደርጉም። ለኔ አዞልኝ ነው። ለኔ ተወድጄ አይደለም፣ ታዞልኝ ነው። አይገርም? ያዛል እግዚአብሔር። አራሚን ስለዚህ እኔ አዛዡን ነው ማየው እንጂ የሚታዘዘው ሰው ላይ እግዚአብሔር ለሚታዘዘውም ሰው ቅንነት አፕሪሼት እቀበላለሁ። ግን እኔ ቤት ገብቼ እዘዝ ነው ምለው፣ ሰውየውን ግን አልለምነው። አንዳንድ ሰዎች ይጨነቃሉ ሰው ለማሳመን ምናምን። አያስፈልግም መጨነቅ። እግዚአብሔር ነው የሚያዘው። አረ አሜን በሉኝና ሁለተኛ ክፍል ልጨርስላችሁ። እግዚአብሔር ያዘዘው እኮ አልቆመም። ቁራው ቀራ አይልም፣ ውሃው ደረቀ። ለምን? ጠልና ዝናብ አይሆንም ብሏል። ስለዚህ ተፈጥሮ ላይ ነው ትንቢት የተናገረው። ወንዙም ደረቀ። ቁራዎችም በጠዋት በየማታው እንጀራ ስጋ ያመጡለት ነበር፣ ከወንዙ ይጠጣ ነበር። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረም፣ ወንዙ ደረቀ ይላል። ወንዙ ደረቀ። አሁን እኛ እኮ ቁራን አዘዘ እንጂ ወንዝ አይደርቅም አላለውም። አሁን ሌላ ሰው እንዴት ይደርቃል? እንዴት እግዚአብሔር ብለኸኝ ቁራን አዝዤልሃለሁ እንጂ ወንዝ አይደርቅም ማለት ተፈጥሮ ላይ ትንቢት ተናግሯል። ድርቀትን ጠርቷል። ስለዚህ ደረቀ። ምን አይነት ቅባት ነው ያለበት? ምን አይነት ክብር ነው ያለበት? የተናገረው ትንቢት እያየው ደረቀ። ዝናብ የለም፣ ወንዙም ደረቀ። ከዛስ ተነስተህ በሲዶን አጠገብ ወዳለች ወደ ሳራፕታ ሂድ፣ በዚያ ተቀመጥ፣ እነሆ ትመግብ ዘንድ አንዲት ባልቴትን አዝዣለሁ። ወንዙ ሲደርቅ እግዚአብሔር መጣና ቁራው አልቀረም፣ የሚጠጣው ስለሌለ ተነሳለሁ። ሳራፕታ ምድር የአሕዛብ ከተማ ሂዳለሁ። አንድ ነቢይ የአሕዛብ ከተማ ሄደ የለም። ከአሕዛብ ጋር አብሮ አይበላም፣ ከአሕዛብ ጋር ይደባለቃል። እግዚአብሔር ሲያዘው ይሄ ነቢይ ታዞ ሄደ። ሲነግረው ደግሞ አንዲት ባልቴት አለው እንጂ ስሟን እከሊት ነች አላለው። ሁሉን የሚያውቅ እግዚአብሔር ነው። ነቢያቶች በከፊል ነው የምናውቀው። የመለኮት ባህሪ ተካፋዮች ነን እንጂ መለኮቶች አይደለም። ልክ ሲመጣ አንዲት ባልቴት አዝዤላለሁ። ባልቴት ማለት ባሏ የሞተባት አዝዣለሁ።
ሰውየው ግን ምንድነው ካላችሁ ዲዘርኒንግ ስፒሪት አለ። ልክ ብዙ ባልቴቶች እያሉ አንድ እንጨት ምትለቅም ባልቴትን ሲያት ይችነቻል። ልክ አዳም ከእንቅልፉ ሲነቃ ሴቷን ሲያት እግዚአብሔር ነገረው እንዴ እቺ ካጥንቴ ናት አለ። ለካ ሰውየው ከባድ እንቅልፍ ጥሎት እግዚአብሔር የሚሰራውን ደግሞ በመለኮት ዓለም ያይ ነበር። አቦ ወደዛ ዓለም ይጠቃችሁ በኢየሱስ። ይሄም ሰው ሲመጣ ሲያት አወቃት። ያችን ባልቴት ሲስተር አላት። አቤት ውሃ ጠጭኛል። እንዴት አወቀ? ታዛለች እሷ። ግን መታዘዟን ግን ለኤልያስ አልገለጠችለት። አታውቅም። ማቻሎስ ፕሬዝ ቬካፖራሻንዳ ይኸውላችሁ አንዳንድ ትእዛዞች ነብያው በደንብ ነው የሚያስተምራችሁ። እኔ የነቢያትን መጽሐፍ ነው ማስተምረው። በጣም ነቢያቶችን ያጥንቴ ፍላጭ ስለሆኑ ወዳቸዋል እና ሳነብም ነቢያቶችንም ኢየሱስ ክርስቶስም የነብይ መንፈስ ነው በላዩ ላይ ያለበት። እቺ ሴት እግዚአብሔር አዟታል እንጂ ምን እንደምታደርግ ግን ዕውቀት የላት። ግን ውስጧ ግን ትእዛዝ አለ። ሰማይ አዟት። አንዳንድ ጊዜ የኛ ችግር እግዚአብሔር ተናግሮን እንዴት እሱ አልገባውም? አይግባውም ይግባውም። ከታዘዘ ግን ያደርጋል። አሻላቶ ኮፕራዛ ሳንታፓኒ መጣና ውሃ ጠጪኝ ሲላት እነሱ ሳራብታ ምድር ላይ ድርቅ አልተጠራም። ውሃ አለ። ውሃ ታመጣ አንድ እንጎቻ ሲላት ቆማ ማስረዳት አለባት እሱ። አሁን ስለቀም ራሱ እንጨት ለዛሬ ነው የምለቀው። እንበላለን እንሞታለን። እኔና ልጅ እግዚአብሔር ምን ብሎታል? አዝዣለሁ። ከኔ ጋር ናችሁ? አዝዣለሁ ብሏል። እሷስ ምን አለችው? በልተን ምን ሞተው እንጂ የለም። መንፈሳዊ ዓለም ሲያዝ ገሃዱ ዓለም ላይ መንፈሳዊ ዓለም የታዘዘውን ትእዛዝ አያውቅም። ስለዚህ የገሃዱን ዓለም ወሬ ይዛ መጣች። ስለዚህ ቆይ አሁን አንድ ጥያቄ ልጠይቃችሁ። ሴትዮዋ ልክ ነች? ውሸቷን ነው? እግዚአብሔር ልክ ነው? ውሸቱን ነው? ሴትዮዋ ውሸቷን ነው? እግዚአብሔርስ? እኛ ብንሆን እግዚአብሔር ትጫወትብኛለህ ብለን ነው በቃ በረከቱ የምናደርቀው። ትጫወትብኛለህ፣ ልጇን ማታበላውን ሰው ትቀልባለች ብለህ ትመለሳለህ። መንፈሳዊ ዓለም እግዚአብሔር ሲያወራ ገሃዱ ዓለም አጨብጭቦ አይቀበልም። አንተ ግን አለ ታዛሃል ብለህ ትቀበል። እስቲ በደንብ አሜን በሉ። ኢየሱስ የገሃዱ ዓለም አጨብጭቦ አይቀበልም፣ እሺ አይልም። ለነብይ ለእውነተኛ እግዚአብሔር ሰው እንዴት የለም አለችው። አሁን ሌላ ሰው ቢሆን ፎርሻለሁ የሰማሁት ድምፅ አሁን ልጄ ያውቃል። አንድ ትንቢት አመጣው ለቤተሰቤ። ያለ ህግ የሆነ ነገር ይሆናል አልኳቸው። ሲኬድ አይሆንም። እኔ ደግሞ በልጆቼ ፊት ይኸው እሱም አለ መሳሳትን አልፈልግም። ልስት ይችላል፣ አልሳሳትም። ያለ ህግ ብሎኝ የለም በፍጹም አይሆንም ተባልኩ። ሰማይስ ያለ ህግ ይሆናል። ባለቀ ሰዓት ያለ ህግ ሆነ። ምን ልላችሁ ነው? ስትሄዱ ምን ችግር አለ? ያለው ዛሬ በልተን እንሞታለን ዓለም አይልም። መንፈሳዊ ዓለም የሰማው ድምፅ አዝዣለሁ ያለው ላንተ ነው። ላዘዘው ሰው አልነገረውም፣ ግን ትእዛዙን ግን ይፈጽማል። አሁን የሆነ መስሪያ ቤት ትገባለህ ብለህ ስትሄድ ኖ አልቀበልህም ልል ይችላል። ሰማይ ካለ ግን ትገባለህ። አሜን በል። ትባረካለህ ካለ አትባረክም፣ የለም በረከት ይላል። አንተ ግን ጌታ ካለ ትገባለህ። አሜን በል። ይሄ ነው በቃ መንፈሳዊ። አጨብጭቦ አይቀበላችሁ፣ እሺ አይላችሁ። ስለዚህ እግዚአብሔርም ትክክል ነው፣ እሷም ትክክል ነች። ግን ያዘዘው አዝዣለሁ ብሎ የነገረህ ግን ከታዘዘው በላይ አንተ ነው የምትረዳው። ከዛ እንዲህ አላት፣ ሲስተር አላት። አቤት። አይኖ
አይኖ ሂጂና እንዳልሽው አድርጊ፣ አንዱን እንጎቻ ግን ይዘሽልኝ። እሺ ብላ ስትታዘዝ አንድ ፕሮፌሲ ያመጣ። ከፊታችን አንቺ ዛሬን ነው የምታስቢው፣ ቀጣይ ረሃብ አለ። ቀጣይ እውነተኛ የእግዚአብሔር ሰዎች ዓለም ቀውስ ውስጥ እያለ እናንተ ትባረካላችሁ። ዓለም እየተራበ እናንተ ትጠግባላችሁ። ቆይ አንድ ነገር ልንገራችሁ። በእስራኤልን ከግብጽ ላይ ያወጣ ሲል በግብፃውያን ቤት ምን ነበር? ሐዘን ነበር። በእስራኤል ድንኳንስ በጋርዶ ይበሉ ነበር። ቆይ እስራኤል አገር ላይ ጨለማ ሲሆን እነሱ ያሉበት ውስጥ ብርሃን አልነበረ? እዚችና እዚች ጋር ለአንድ ሰው በልዩነት እግዚአብሔር እንድትባረክ አዞልሃል በለልኝ እባክህ። አዟል። ለዚች ቤተክርስቲያን የእግዚአብሔር ሰው አዞልሃል። ከማን? አንተ ከማትረዳው መንፈሳዊ ዓለም ካዘዛቸው ሰዎች ለዚች ቤተክርስቲያን እግዚአብሔር አዞልሃል። አዞ ሕያው እግዚአብሔር ምስክር። እግዚአብሔር እንኳን ለቤቱ አዟ። ዓለም እንድትኖሪ አይፈቅድልሽም። ያዘዘህ ጌታ ግን በጨለማ ብርሃን ይሁን ያለ እግዚአብሔር፣ ጨለማው እያለ አንተ በብርሃን ትመላለሳለህ። እስቲ አዞልኛል በሉ ባካችሁ። የኛ ችግር ምንድነው በሉኛ። የኛ ችግር አዝዤልሃለሁ ብሎ ስትሄድ አንዲት እህት ያው ናኦሚ ያውቃል፣ ኤልሻዳይ ላይ ረጅም ጊዜ ልጅ ያለ ኤልሻዳይ ላይ የተፈወሰችና ስጸልይላት ባሏን የገደልክ መንፈስ ውጣ ብዬ ኮተትን ሰብስበው ውጣ አልኩት። ለካ ኤችአይቪ በሽተኛ ባሏ ሞተ። እኔ አልተረዳሁኝም። ኮተትን ሰብስበው ውጣ ነው ያልኩት። ከዛ እሷ ታውቃለች መንፈሱ ሲወጣ ሄዳ ኤችአይቪ ስትመረመር ሆስፒታል ኮተቱ ወጥቷል ብላ ስትመረመር አለ አሏት። ወጥቷል። አሁንም ትሄድና ሌላ ቦታ ስትመረመር አለ ይሏታል። ወጥቷል። አሁንም ትመለስና ትሽከረከራለች አለ ይሏታል። መጨረሻ ላይስ አሁን ስትመረመር በመጨረሻ ቆይ እስቲ ተመልሰሽ ነው ተሰበሰቡ። አሁንም ድጋሚ የለም። እንዴት ይንገሯት? ከተሰጥሽ አሜዚንግ ነው። ደምሽ ውስጥ ጋዱ አለ። አሁን አንዳንድ ጊዜ የለም ይሄ ምናምን ብሎ የእምነት እንቅስቃሴ ምናምን አለ። ምን የምነግራችሁ እግዚአብሔር ካዘዘው ኤችአይቪን ከውስጣችሁ እንዲወጣ እናንተ ውስጥ መኖር አይችልም። በቀላሉ መልቀቅም አይፈልግም። እቺ ሴት ትልቅ የእግዚአብሔር ሰው፣ ሰማይን የሚዘጋ የእግዚአብሔር ሰው ሳራብታ ምድር ላይ መጥቶ አዝዣታለሁ ብሎ እግዚአብሔር ነግሮት መጥቶ ሲመጣ ወይኔ አዘህ እግዚአብሔር ተጫወትክብኝ እዚህ ምድር መጥቼ ወይኔ ነበር ምን ለውኛ ይሄው ምንም የሌላ ታዘኛለህ ምንም ለልጇ ማርያም ሴት ጋር መንፈሳዊ ዓለም ጋር ተጣልተን እንጨርሷል። ኤልያስ ግን ሲስተር እጅና ያልኩሽን አድርጋላት ስትለው ረጅም የረሃብ ዘመን አለ። ይሄን ስታረጊ ግን እኔ ታዝዤ ነው አንቺ ጋር የመጣሁት፣ አንቺም ከታዘሽ። ለዚህ ነው እኮ በነብዩም በእግዚአብሔር እመኑ የሚለው ቃል ዝም ብሎ መሰላችሁ? ነብዩ መጥቶ ጌጠኛ ልብስ ለብሳችሁ ስትዘምሩት እግዚአብሔር እርስ በርስ ድብቅ ጦር እርስ በርስ ያምታታላችኋል፣ ጠላታችሁን ይመታል ሲባል እንዴት ሰው ጌጠኛ ልብስ ለብሶ መዘመር ጦር ከያዘ ሰይፍ ከያዘ ጋር ይሆናል? ይሄንን አምናችሁ ጌጠኛ ልብስ ለብሳችሁ ዘምሩ። እግዚአብሔር የዛን ሰዓት ጠላታችሁን እርስ በርስ ያምታታል። እቺ ሴትም ስትመጣ ኤልያስ ጋር የለኝም አለችው። እግዚአብሔር ይምልሽን አድርጊ አላት። በሱ ውስጥ ሆኖ ከዛ ሄዳ ልጇን ማሚዬ ቶሎ ስጪ ምናምን ስራ አረ ዛሬ የቀደማል አለ። አስቀድሜ አስቀጥልሃለሁ። ብዙ ነገሮቻችን እኛ ለእግዚአብሔር የሚገባውን ክብር ሳናስቀድም እኛ ለመኖር እየፈለግን ነው መኖር ያቃተን። አመጣችና ሰጠችው።
እንዲህ ብሎ ተነበየባት። ይሄ ዘመን ረሃብ እስከሚያልፍ ከእልፍኝሽ ዱቄት ከማድጋሽ ዘይት አይጎልም። እንዴት? ከቱርክ ነው ዘይት መጭመቂያ የሚመጣው? ከየት ነው የሚመጣው? ምንድነው የሚፈጨው? ከየት ነው ዱቄቱ ማይጎለው? ይሄንን ቢነግረኝ እነግራችኋለሁ። ግን አንድ መንፈሳዊ ዓለም እውነት ልንገራችሁ። ሰው ሲጨነቅ ሰማይን የሚታዘዝ ሰው እግዚአብሔር ያዝለታል። እስቲ እግዚአብሔር ያዛል በሉ። ዛሬ ኪሽሽ ባዶ ነው። ዛሬ ብዙ ነገር እምቢ ብሏል። ለአንድ ሰው እርግጠኛ ሆኜ ቆሜያለሁ፣ መንፈሳዊ ዓለም ያዝለታል። እስቲ እግዚአብሔር ያዛል በሉ። እግዚአብሔር ያዛል። እንዲህ ያዘዘ ነው የሚያስቀጥለን። ደግሞ ስሙኝ፣ አንዳንድ ሰዎች እኮ እሺ በቃ እኔ እኮ እግዚአብሔር ሰው እኔ ምናምን ላይልህ ይችላል። አይልም። ቁራ ኖህን እሺ አይልም፣ ሰማይን ግን እሺ። እስቲ ያዛል በሉ። እስቲ ያዛል በሉ። ዛሬ እግዚአብሔር ለዚህ ጉባኤ፣ ለተናጋሪው፣ ለዚች ቤተክርስቲያን እመኑኝ መንፈሳዊ ዓለም አንድ ነገር አዞ እጃችሁ የሚገባ ነገር የሆነ የተፈረመ ያለቀ ነገር እጃችሁ ይገባል። አሜን በሉ።